የአስርቱ ሰሃቦች ታሪክ አብዱራህማን ኢብን አውፍ ረዲየላሁ አንሃ። አብዱራህማን ኢብን አውፍ ረዲየላሁ አንሃ የመጀመሪያዎቹ 8ቱ ሰሃቦች ውስጥ አንዱ ነበር። አስርቱ የጀነት የተመሰከረላቸው ሰሃቦች ውስጥም አንዱ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሀይ ከኔ ጋር አልሐምዱሊላህ ወለከል ሐምድ በጣም ሰላም ነኝ። ሰላማችሁ ብዝት ይበል። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ቻናሉን ሰብስክራይብ ደወሏን ይጫኑ። ቤተሰብ የሆናችሁ አበረታቱኝ። የአስርቱ ሰሃቦች ታሪክ አብዱራህማን ኢብን አውፍ ረዲየላሁ አንሃ። አብዱራህማን ኢብን አውፍ ረዲየላሁ አንሃ የመጀመሪያዎቹ 8ቱ ሰሃቦች ውስጥ አንዱ ነበር። አስርቱ የጀነት የተመሰከረላቸው ሰሃቦች ውስጥም አንዱ ነው። በጃሂሊያ ዘመን ስሙ አቡ አምር ይባል ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ኢስላምን ሲቀበል አብዱራህማን ብሎ ስም ሰጡት። የሩህሩሁ አላህ ባሪያ ማለት ነው። አብዱራህማን ኢብን አውፍ ረዲየላሁ አንሃ እስልምናን የተቀበለው አቡበክር ረዲየላሁ አንሃ ሙስሊም ከሆኑ ከ2 ቀናት በኋላ ነው። አብዱራህማን ኢብን አውፍ ረዲየላሁ አንሃ ወደ አቢሲኒያ ከተሰደዱ ሰሃቦች ውስጥ አንዱ ነበር። ወደ አቢሲኒያ ከተሰደዱ በኋላ የመካ ሙስሊሞች ሰላም መሆናቸውን ሰምቶ እየተመለሰ እያለ ወሬው ውሸት በመሆኑ በድጋሚ ወደ አቢሲኒያ ተመለሰ። አብዱራህማን ኢብን አውፍ ረዲየላሁ አንሃ በነቢዩ ሰለላሁ ዐለይሂ ወሰለም አማካኝነት ከሳዕድ ቢን ረቢዐህ ረዲየላሁ አንሃ ወንድማዊነት ፈጠሩ። ይህ ወንድማዊ ጥምረታቸው ማህበራዊ ግንኙነቶችን ጠንካራ ለማድረግ ነበር። አብዱራህማን ኢብን አውፍ ረዲየላሁ አንሃ በንግድ ዓለም በመግባት ትናንሽ እቃዎችን እየገዛ ይሸጥ ነበር። ከዚያ ሁኔታ ላይ ያለ ትዳር መሰረተ። ለዋሊማህ ለሴቷ የሚሰጥ ገንዘብ ነቢዩ ሰለላሁ ዐለይሂ ወሰለም አንድ በግ እንኳ ቢሆን ሊኖር ይገባል አሉት። ነቢዩ ሰለላሁ ዐለይሂ ወሰለም በደስታ ሀብትህን የበረካ ያድርግልህ ብሎ መረቁት። አብዱራህማን ኢብን አውፍ ረዲየላሁ አንሃ በበድር እና በኡሁድ ዘመቻ ላይ ተሳትፏል። በኡሁድ ዘመቻ ላይ ከ20 በላይ ቦታ ቆስሏል። አብዱራህማን ኢብን አውፍ ረዲየላሁ አንሃ ሀብታም እና ቸር የሆነ ሰው ነበር። ለተቡክ ዘመቻ 200 ዋቂያ ወርቅ አበርክቷል። የሙስሊሞች ሰራዊት ለተቡክ ዘመቻ ወጡ። የሰላት ሰዓት ደረሰ። ነቢዩ ሰለላሁ ዐለይሂ ወሰለም በቦታው ስላልነበሩ ሙስሊሞች አብዱራህማን ኢብን አውፍ ረዲየላሁ አንሃ እንዲያሰግድ መረጡት። አብዱራህማን ኢብን አውፍ ረዲየላሁ አንሃ የመጀመሪያውን ረክዓ እንደጨረሰ ነቢዩ ሰለላሁ ዐለይሂ ወሰለም መጡና ከአብዱራህማን ኢብን አውፍ ረዲየላሁ አንሃ ኋላ ሆኖ አብሮት ሰገዱ። ምንኛ አስደሳች ነው! ምንኛ ክብር ነው! የአላህን በላጩን ፍጥረት እንደማሰገድ የሚያስደስት ነገር ምን አለ? ነቢዩ ሰለላሁ ዐለይሂ ወሰለም ወደ አኺራ ከሄዱ በኋላ የነቢዩን ሰለላሁ ዐለይሂ ወሰለም ሚስቶች በመንከባከብና በመደገፍ ከጎናቸው ቆሙ። በንግድ ያገኘውን 40,000 ዲናር ለበኑ ዛህራኖች ወይንም ለነቢዩ ሰለላሁ ዐለይሂ ወሰለም ሚስቶችና ለድሆች አከፋፈሉ። ነቢዩ ሰለላሁ ዐለይሂ ወሰለም ለአብዱራህማን ኢብን አውፍ ረዲየላሁ አንሃ ያደረጉት ዱዓ ህይወቱን በሙሉ ረድቶታል። ሀብቱ የበረካ ሆኖ ከሰሃቦች ውስጥ ሀብታሙ ሰሃባ ነበር። በመዲና በነበረው ንግዱ ለመዲና ሰዎች ዱቄት፣ ስንዴ፣ ልብስ፣ ሽቶና የተለያዩ ቁሳቁሶችን እያመጣ ያከፋፍል ነበር።
የአብዱራህማን ኢብን አውፍ ረዲየላሁ ዐንሁ ቸርነት በዚህ ብቻ የሚያበቃ ነገር አልነበረም። በሚስጥር የሚያደርጋቸው ልገሳው ብዙ ነበር። ከሚጠቀሱት ውስጥ 40,000 የብር ድርሃም፣ 40,000 የወርቅ ዲናር፣ 200 ወቅያህ ወርቅ፣ 500 ፈረስ ለሙጃሂዶች እና 1500 ግመሎች፣ 400 ዲናር ወርቅ ለበጠለፎች ወዘተ። ሱረቱል አልበቀራ 262 ኡበይዳ ኢብን አልጀራህ ረዲየላሁ ዐንሁ ኡበይዳ ኢብን አልጀራህ ረዲየላሁ ዐንሁ ከ583 ዓመተ ምህረት 639 ዓመተ ምህረት የኖረ ጀነት በምድር ላይ ከተመሰከረላቸው 10ቱ ሰሃቦች ውስጥ አንዱ ናቸው። ኡበይዳህ ኢብን አልጀራህ ረዲየላሁ ዐንሁ ህይወቱን በተለያዩ ዘመቻዎች ላይ በኮማንደርነት ሲያገለግል ነበር። ውልደት ኡበይዳህ ኢብን አልጀራህ ረዲየላሁ ዐንሁ የተወለደው በ583 ዓመተ ምህረት በመካ ከተማ ሳዑዲ አረቢያ ሀገር ነበር። ኡበይዳህ ኢብን አልጀራህ ረዲየላሁ ዐንሁ በ639 ዓመተ ምህረት በጆርዳን ሀገር አረፈ። ወደ እስልምና በ611 ዓመተ ምህረት ነብዩ ሰለላሁ ዐለይሂ ወሰለም ለመካ ህዝቦች ስለ አላህ አንድነት ሲሰብኩ ነበር። ኡበይዳ ኢብን አልጀራህ ረዲየላሁ ዐንሁ አቡበክር ረዲየላሁ ዐንሁ በሰለሙ ማግስት እስልምናን ተቀበሉ። በጊዜው ዕድሜያቸው 28 ዓመት ነበር። 8ኛው የእስላምን የተቀበለ ሰው ነበር። ስደት ወደ አቢሲኒያ ኡበይዳህ ኢብን አልጀራህ ረዲየላሁ ዐንሁ እና ሌሎች 83 ወንዶች እና 19 ሴቶች ጋር በመሆን ወደ ኢትዮጵያ ተሰደዱ። ቁረይሾች በነብዩ ሰለላሁ ዐለይሂ ወሰለም እና ተከታዮቻቸው ላይ በደል ሲፈጽሙ ኖሩ። በደላቸው ከስድብ ወደ ጉልበት ተሸጋገረ። ነብዩ ሰለላሁ ዐለይሂ ወሰለም ወደ አቢሲኒያ እንዲሰደዱ ትዕዛዝ ሰጡ። ኡበይዳ ኢብን አልጀራህ ረዲየላሁ ዐንሁ እና በአጠቃላይ 102 ሰዎች ወደ ኢትዮጵያ ተሰደዱ። ስደት ወደ መዲና በ622 ዓመተ ምህረት ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሲሰደዱ ኡበይዳህ ኢብን አልጀራህ ረዲየላሁ ዐንሁ ከነሱ ጋር በመሆን ተሰደዋል። ኡበይዳ ረዲየላሁ ዐንሁ ሙሐመድ ቢን መሰለማህ ከተባለ ሰው ጋር እስላማዊ ወንድምነት ፈጠሩ። ሙስሊሞች በመዲና ሰላማቸውን አገኙ። ለአንድ ዓመት ያህል ያለ አንዳች ችግር በሰላም ኖሩ። ከዓመት በኋላ ቁረይሾች ሰራዊት በማዘጋጀት መዲናን ማጥቃት ፈለጉ። የበድር ዘመቻ እና የኡሁድ ዘመቻ በ624 ዓመተ ምህረት ኡበይዳህ ኢብን አልጀራህ ረዲየላሁ ዐንሁ በታላቁ የበድር ዘመቻ ላይ ተሳትፏል። በበድር ዘመቻ ላይ ኡበይዳ ረዲየላሁ ዐንሁ በወላጅ አባቱ አንድ ለአንድ ላለመፋለም ፈልጎ ፊት ቢያዞርበት አባቱ ካልተፋለምኩ አለው። ኡበይዳ ረዲየላሁ ዐንሁ ምንም ላለመፋለም ቢሞክርም አልቻለም። በመጨረሻ ኡበይዳ ረዲየላሁ ዐንሁ ከአባቱ ጋር ተፋለመ እና አባቱን ገደለው። ከዚህ ክስተት በኋላ የቁርአን አንቀጽ ይህን ጉዳይ አስመልክቶ ወረደ። ሱረቱል አልሙጃዲላ 22 በነብዩ ሰለላሁ ዐለይሂ ወሰለም ዘመቻ ዘመን በ630 ዓመተ ምህረት ሙስሊሞች መካን በወረሩ ጊዜ አቡ ኡበይዳ ረዲየላሁ ዐንሁ 4 ቡድኖችን እየመሩ በአራት አቅጣጫ መካን ገቡ። ኡበይዳ ኢብን አልጀራህ ረዲየላሁ ዐንሁ በሁነይን ዘመቻ እና በተቡክ ዘመቻ ላይ በነብዩ ሰለላሁ ዐለይሂ ወሰለም መሪነት ተሳትፏል። ይቀጥላል።